በዚህ ቪዲዮ የፊልም ዳይሬክተር የመሆን ፍላጎት ወይም ህልም ላላችሁ ሁሉ ዛሬ በተለያዩ የፊልም ትምህርት ቤት ሄደን ገንዘባችንን ከፍለን የምናገኛቸውን ዕውቀቶች እኔ በዚህ ቪዲዮ አንድ በአንድ አሳያችኋለሁ። በዚህ ቪዲዮ ላይ ዳይሬክተር ምንድነው ከሚለው ጀምረን አንድ ዳይሬክተር ምን ላይ ጥሩ መሆን አለበት የሚለውን በተጨማሪም ዳይሬክተር የመሆን ፍላጎት ላላችሁ ለእናንተ የሚጠቅማችሁን በሙሉ በዚህ ቪዲዮ ሼር የማደርጋችሁ ይሆናል። ሰላም እንዴት ናችሁ? እኔ ሊዲያ ሸጋው ሊዱ ጄቢ ነኝ። በዚህ ዩቲዩብ ቻናል ላይ የተለያዩ ስለ ካሜራና ስለ ካሜራ ነክ የሆኑ ትምህርቶችን የምንለቅበት ቻናላችን መሆኑ ይታወቃል። እናንተም ይህን ቻናል ሰብስክራይብ እና የደውል ምልክቷን በመጫን ቤተሰብ እንድትሆኑ እየጠየቅን በቀጣይ የተለያዩ ከካሜራና ከካሜራ ነክ ጋር ተያያዥነት ያላቸውን እንዲሰራላችሁ የምትፈልጉትን በሙሉ በኮሜንት ስር አስቀምጡልኝ። እኔም አያችኋለሁ። ብዙ ላይክ ያገኘው ላይ ፎከስ አድርገን የምንሰራላችሁ ይሆናል። በተጨማሪም የቴሌግራም ቻናላችን ዲስክሪፕሽን ላይ አለ። ጆይን በማለት እዛ ላይ ለእናንተ የሚጠቅማችሁ ሼር እያደረግን አንድ በአንድ የምንወያይበት ወይም የምናወራበት የቴሌግራም ቻናላችን ነው። ጆይን በማለት ቤተሰቡ ነው። ወደ ዛሬው ቪዲዮአችን ላይ ስንገባ በዚህ ቪዲዮ የምንጀምረው ዋትስ ኤ ዳይሬክተር ወይም ደግሞ ዳይሬክተር ምንድነው ከሚለው ሲሆን ዳይሬክተር የምንለው ክሬቲቭ የሆነ ሊደር ወይም ክሬቲቭ የሆነ እይታ ያለው በምንሰራበት በእያንዳንዷ ፊልም ውስጥ በተሰጠው አመራር ላይ ጥሩ የሆነ ዕውቀት ጥሩ የሆነ አመራር ሲኖረው ዳይሬክተር ልንለው እንችላለን። ዳይሬክተር በእያንዳንዱ አካሄድ ላይ ከፕሪ ፕሮዳክሽን አንስቶ እስከ ፖስት ፕሮዳክሽን ድረስ በሚያልፍበት ሂደት ውስጥ የዳይሬክተሩን ጥበብ የምናይበት ነው። ለዛም ነው ብዙ ፊልሞች ላይ አስተውላችሁ ከሆነ ከደራሲው ይልቅ ጥሩ ክሬዲት ወይም ብዙ ክሬዲት የሚሰጠው ለዳይሬክተሩ ነው። ለዚህም ነው ዳይሬክተሮች ብዙ የሆነ ኢነርጂያቸውን አንድ ሙቪ ላይ ስለሚያባክኑ ክሬዲቱ ለነሱ ይሰጣል። በመቀጠል ዳይሬክተር በይበልጥ ከክሪው ሜምበር ከማን ጋር ይሰራል የሚለውን ከማየታችን ቀደም ብለን የምናወራው ዳይሬክተር ክሬቲቭ እይታ ያለው ከሁሉም ፕሮዳክሽን ቲም የተለየ ነው። እናም ከሁሉም ዲፓርትመንት ጋር ጥሩ የሆነ ግንኙነትም ሊኖረው ይገባል። በፕሪ ፕሮዳክሽን በይበልጥ ከፕሮዲሰር እንዲሁም ከካስቲንግ ዳይሬክተር ጋር ጥሩ ግንኙነት ሊኖረው ይገባል። በተጨማሪም በቀረጻ ወቅት ከዳይሬክተር ፎቶግራፊ እና ከአሲስታንት ዳይሬክተር ጋር ጥሩ የሆነ ግንኙነት ሊኖረው ይገባል። በፖስት ፕሮዳክሽን ወቅትም ከኤዲተር ጋር እንዲሁ ጥሩ ግንኙነት ሊያሳየው ወይም ሊኖረው ይገባል። በአጠቃላይ ዳይሬክተር ጥሩ የሆነ የኮሙኒኬሽን ስኪል ሊኖረው ይገባል ወይም ሊኖረው ግድ ነው ማለት እንችላለን። አንድ ዳይሬክተር ምን ላይ ጥሩ መሆን አለበት የሚለው ውስጥ መዘርዘር የምንችላቸው ብዙ ነገሮች ቢኖሩም ለዚህ ቪዲዮ ለእናንተ ምን መርጬ ያዘጋጀውላችሁ 6 ነገሮች ሲኖሩ እነኚህ 6 ነገሮች አንድ ዳይሬክተር ካለው ጥሩና ጥሩ የሆነ ዳይሬክተር ነው ብለን መሰየም የምንችልበት ይሆናል። ስለዚህ እነዚህ 6 ነገሮች አንድ ባንድ የምናይ ሲሆን እናንተም ደብተራችሁን ይዛችሁ 1 2 እያላችሁ ከኔ ጋር እንድትከተሉኝ እፈልጋለሁ። ወደ መጀመሪያው ስናልፍ የመጀመሪያውና አንደኛው ስቶሪ ቴሊንግ ነው። አንድ ዳይሬክተር በእያንዳንዷ ሲን ውስጥ ትርጉም ያለውን ነገር የመፍጠር ግዴታ ወይም መረዳት ይኖርበታል። እንዴት አድርጎ ስሜትን ለየት ባለ እይታ መፍጠር እንዲሁም ተመልካች ጋር ማስቀረት አለብኝ ብሎ ራሱን ማስጨነቅና ማወቅ የዳይሬክተሩ ግዴታ ማወቅ ያለበት ነገር ነው። ይህ ከአንድ ዳይሬክተር የምንጠብቀው ነገር ነው። ምን አልኳችሁ? ስቶሪ ቴሊንግ። በሁለተኛነት ደረጃ የምናየው ቪዥዋል ኢማጂኔሽን ነው። ይህ የተለየ ቪዥዋል ስታይል ለመፍጠር በቅርበት ከሲኒማቶግራፈሩ ጋር መስራት ይኖርበታል። ይህንን ቪዥዋል ኢማጂኔሽን ለማምጣት ማለት ነው። በተጨማሪም በእያንዳንዷ ሲን ውስጥ ስለ ካሜራ አንግል፣ ስለ ላይቲንግ፣ ስለ ከለር እንዲሁም ስለ ከለር ኮሬክሽን በይበልጥ ማወቅ አለበት። ይሄ ብቻ አይደለም፣ እንዲሁም ሌሎቹንም ማወቅ ይኖርበታል። እኔ ማወቅ አለበት ብዬ በትንሹ ከዘረዘርኳቸው ነገሮች ናቸው እነዚህ እንጂ በይበልጥ ማወቅ አለበት የምንላቸው ብዙ ነገሮች ማወቅ አለበት። ስለዚህ እነዚህ ከላይ የጠቀስኳቸውን ለነዚህ ነገሮች አንደርስታንዲንግ ሊኖረው ይገባል ማለት ነው። ምን አልኳችሁ? ካሜራ አንግል፣ ላይቲንግ፣ ከለር ኮሬክሽን እንዲሁም ሌሎችን እነኚህ ከዳይሬክተሩ የምንጠብቃቸው ነገሮች ናቸው። በሶስተኛነት ደረጃ ወርክ ዊዝ አክተርስ ወይም
ከተዋናዮች ጋር በቅርበት መስራት። ይሄኛው ርዕስ በጣም ወሳኝ ልንለው እንችላለን። ማለት እንደ ርዕሱ ቀለል አድርገን ልናየው የማንችለው ነገር መሆን አለበት። አንድ ዳይሬክተር ከተዋናይ ጋር ጥሩ ፐርፎርማንስ በእያንዳንዷ ሲን ውስጥ ለማየት ግልጽ የሆነ ግንኙነት ከተዋናዮቹ ጋር ሊኖረው ይገባል። በተጨማሪም የካራክተር እና የስሜትን ተነሳሽነት ተዋናዩ ላይ እንዲፈጠር ዳይሬክተሩ በቅርበት ከእያንዳንዱ ተዋናዮች ጋር አብሮ እያገዛቸው እየረዳቸው መስራት ይኖርበታል። ይህ ስለ ተዋናዮቹ ብቻ ሳይሆን ዳይሬክተሩ ስለ ካራክተሩ ያለውን ስሜትና ፍላጎት በይበልጥ ከተዋናዮች ይልቅ ስለሚረዳ ያንን ካራክተር ተዋናዮች ላይ እንዲፈጠር የዳይሬክተሩ ተጽዕኖ ፈጣሪነት እዛ ላይ ልናየው እንችላለን። ለዛም ነው በእያንዳንዷ ሲን ውስጥ በእያንዳንዱ ተዋናዮች ውስጥ የሚፈጠረው የካራክተር ስሜት ተነሳሽነት የዳይሬክተሩ ተጽዕኖ ፈጣሪነትን የምንገልጸው ማለት ነው። ስለዚህ እዚህ ላይ አንድ ዳይሬክተር በጣም መስራት አለበት የምንለው ለዚህ ነው። በአራተኛነት ደረጃ ኤዲቲንግ ሴንስ የምንለው ነው። ይህ የመጨረሻው የፊልም ሂደት ወይም ፖስት ፕሮዳክሽን የምንለው ሲሆን በዚህ ሂደት ውስጥ ዳይሬክተር እያንዳንዷን ፋይናል ከት ከኤዲተር ጋር አብሮ መስራት የግዴታው ነው። ኤዲት በሚደረግበት ወቅት እያንዳንዷ ነገሮች ስሜቶችን፣ ፍላጎቶችን እያንዳንዱ ነገሮች ከኤዲተር ጋር ቁጭ ብሎ ውሳኔዎችን የማሳለፍ ግዴታ ሊኖረው ይገባል። ያለበለዚያ ጥሩ የተለፋበት ስራ ሁሉ ዋጋው በመጨረሻም ሊወርድ ይችላል። ስለዚህ አንድ ዳይሬክተር ከኤዲተሩ ጋር ጥሩ ግንኙነት ኖሮት በፖስት ፕሮዳክሽን ወቅት ከኤዲተሩ ጋር ጥሩ መስራት አለበት የምንለው ለዚህ ነው። በአምስተኛነት ደረጃ የምናየው በጣም ወሳኝ አንድ ዳይሬክተር ሊኖረው ከሚገቡ ባህሪ መካከል ኮሙኒኬሽን ስኪል ሊኖረው ይገባል። ይህ የዳይሬክተር ሊኖረው የሚገባ የባህሪ ወይም የካራክተር አይነት ሲሆን ይህ ባህሪው አብሮት ከሚሰሩት የስራ ባልደረቦች ጋር ጥሩ የሆነ ግንኙነት እንዲኖረው ያደርገዋል። በዚህም ደግሞ ጥሩ የስራ ሂደት ከባልደረቦች ጋር ይኖረዋል። ይህ ማለት ደግሞ ጥሩ የሆነ አውትፑት በእያንዳንዷ በምናየው ስራ ላይ እንዲፈጠር ያደርግልናል። እያንዳንዱ ጥሩ ግንኙነቶች ውስጥ ጥሩ የሆነ ስራ ማየት ያስችለናል ማለት ነው። ስለዚህ በአምስተኛነት ደረጃ ያየነው ምንድነው? ኮሙኒኬሽን የምንለው ወሳኝ ነገር ነው ማለት ነው። በመጨረሻ እንዲሁም በስድስተኛነት ደረጃ የምናየው በጣም ወሳኝ ከሆኑ ነገሮች ውስጥ የሚካተተው ሊደርሺፕ ኤንድ ዲሲሽን ሜኪንግ አንድ ዳይሬክተር በጣም ሊኖሩት ከሚገቡ ነገሮች ውስጥ አንዱ ሲሆን ይህ ስኪል በዋነኝነት ሊያስፈልገው ግዴታ ነው። በእያንዳንዱ የስራ ወቅት የሚያሳልፈው ውሳኔ እንዲሁ አመራርነት ተጽዕኖ መፍጠር ይጠበቅበታል። ይህ ከአንድ ዳይሬክተር የሚጠበቅ ነገር ነው። በፕሮዳክሽኑን ለመጠበቅ እንዲሁም ክሪኤቲቭ ኤንድ ሎጂካል የሆኑ ውሳኔዎችን በእያንዳንዷ ቀን ላይ መወሰንም ያስችላል። እነኚህ ከላይ የጠቀስኩላችሁ ከ1 እስከ 6 አንድ ዳይሬክተር ሊኖሩት ከሚገቡ ነገሮች ውስጥ ወሳኝ ብዬ እኔ የመረጥኳቸው ነገሮች ናቸው። ከዚህም በላይ መዘርዘር ይቻላል፣ ብዙ ናቸው። እኔ ግን አንድ ዳይሬክተር ሊያስፈልግ ይችላል ብዬ ያመንኩበት እነኚህ 6 ነገሮች ናቸው። አይ ሆፕ በጣም እንደተማራችሁ ተስፋ አደርጋለሁ። እያንዳንዷን በዝርዝር ደብተራችሁ ላይ እንዳሳረፋችሁ ተስፋ አደርጋለሁ። ከተጠቀማችሁበት ከታች ኮሜንት ላይ እንደተጠቀማችሁ ጻፉልኝ። በተጨማሪ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ደግሞ ይህንን ቪዲዮ የምታዩ ካላችሁ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ እንድትሆኑ እጠይቃችኋለሁ ማለት ነው። አብሬያችሁ የነበርኩት እኔ ሊዲያ ሸጋው ሊዱ ጄቢ ነኝ። በቀጣይ ምርጥ የሆኑ ቪዲዮዎች እስከምንገናኝ ድረስ እኔ እዚህ ጋር ልሰናበታችሁ ነው።